መንግስት ጉሮሯቸው እስኪነካ ጮኸው የሚለፍፉት በወንድም አፍሪካውያን ስደተኞች ላይ ነው። ከሀገራችን ውጡ እያሉ ነው። እነዚህኛዎቹ ደግሞ ዱላ ይዘው የሚሮጡት እንደ ኢትዮጵያውያን ባህላዊ ጭፈራዎች በጋራ ለመዝናናት አይደለም። ኢትዮጵያን ጨምሮ ከሌሎች የአፍሪካ ሀገራት መጥተዋል ያሏቸውን ስደተኞች ሊደበድቡ ሊገድሉም ጭምር እንጂ። በደቡብ አፍሪካ የሚታየው በስደተኞች ላይ ያነጣጠረ ጥቃት ዜኖፎቢያ በአንድ በኩል የአፓርታይድ ዘመን ትውፊት በሆነው የሀብት መዛባትና የኢኮኖሚ ጭቆና፣ በሌላ በኩል ደግሞ ከቅርብ ጊዜ ወዲህ በፖለቲካዊ ሴራዎችና በማህበራዊ ሚዲያ በሚናፈሱ የጥላቻ ትርክት መካከል የተወጠረ አስከፊ እውነታ ሆኗል። የአሁኗ ደቡብ አፍሪካ ኢኮኖሚያዊ በላይነቷም ሆነ የፖለቲካ ሁኔቷ በስደተኛ ወዝና በጎረቤት ሀገራት ደግነት ላይ የታነጸ መሆኑ ቢታወቅም ዛሬ ግን ይህ ታሪካዊ እውነት ተረስቶ ስደተኞች በተለይም ከአፍሪካ ሀገራት የመጡ ዜጎች ለስራ አጥነትና ለድህነት እንደ ዋነኛ ምክንያት ተደርገው በመፈረጅ ለጥቃት ተጋልጠዋል። በተለይም ባለፉት ጥቂት ቀናት ውስጥ 5 ኢትዮጵያውያን በግፍ መገደላቸውን ተከትሎ ዳግም ያገረሽ ጥቃት ማዕበል በአገሪቱ ውስጥ ባለው ሙስናና የአሰራር መጓደል ሳቢያ ለስደተኞች ይበልጥ ፈታኝ ሆኗል። ፖሊስ ጥቃቶችን በዝምታ መመልከቱና አንዳንድ የፖለቲካ መሪዎች ወጣት ደጋፊዎችን ለማግኘት የሚጠቀሙባቸው ጸረ ስደተኛ ንግግሮች በአገሪቱ የሚኖሩ ኢትዮጵያውያንን ለከባድ የስነ ልቦና ስቃይና ለህልውና ስጋት ዳርጓቸዋል። ይህ ጥንቅር በመንግስት ይፋዊ የፖሊሲ ሰነዶችና በመሬት ላይ ባለው አስከፊ እውነታ መካከል ያለውን ሰፊ ገደል እንዲሁም የኢትዮጵያኑን የድረሱልን ጥሪ በጥልቀት ይፈትሻል። አብረን እንቆይ። This is just one of several demonstrations in recent weeks targeting migrants in South Africa. Thousands of people in Durban, Pretoria, and now Johannesburg say they want more government action to tackle what they say is illegal immigration. Critics say groups like this are simply xenophobic. በደቡብ አፍሪካ የሚፈጸመው ጥቃት ባለፈው ማክሰኞ የ5 ኢትዮጵያውያንና ሌሎች የአፍሪካ ሀገራት ዜጎች ሕይወት ካለፈ በኋላ ተባብሶ የቀጠለ ሲሆን ይህም በመላ ሀገሪቱ ጥቃቱ ዳግም ማገርሸቱን የሚያሳይ ምልክት ሆኗል። ስደተኞች ከጊዜ ወደ ጊዜ እየጨመረ የመጣ ማስፈራሪያ፣ ማግለልና በአንዳንድ ሁኔታዎችም ለሞት የሚዳርግ ጥቃት እየገጠማቸው ይገኛል። በበርካታ አካባቢዎች የውጭ ዜጎች ለችግሮች ሁሉ እንደ ምክንያት እየተቆጠሩ ባሉበት ሁኔታ አንዳንድ ወጣቶች የእንጨት ዱላዎችን ይዘው የጥቃት መፈክሮችን እያሰሙ ሰልፍ ሲያደርጉ ታይተዋል። እንደ ቲክቶክ ባሉ የማህበራዊ ሚዲያ መድረኮችም ኢትዮጵያንን ጨምሮ ከሰሃራ በታች ያሉ የአፍሪካ ስደተኞች ሲደበደቡ የሚያሳዩ ቪዲዮዎች ተሰራጭተዋል። በደቡብ አፍሪካ የሚገኙ ኢትዮጵያን ስደተኞች በአገሪቱ እየታየ ባለው የጥላቻ ጥቃት መጨመር ምክንያት ከፍተኛ ስጋትና ጭንቀት ውስጥ መሆናቸውን እየገለጹ ነው። ብዙዎች በውጭ ዜጎች ላይ ያነጣጠሩ ተደጋጋሚ ማስፈራራት፣ የማግለልና የጥቃት ድርጊቶች በመፈጸማቸው ለደህንነታቸው ዋስትና በማጣት ከፍተኛ ጭንቀት ውስጥ መውደቃቸውን ይናገራሉ። የትውልድ ለትውልድ ንቅናቄ ዋና ስራ አስፈጻሚ ገዛኝ ሱማሞ ለዶይቼ ቬለ እንደገለጹት እየጨመረ በመጣው የጥላቻ ዛቻ ምክንያት ብዙ ኢትዮጵያውያን አማራጭ አጥተው ለከፍተኛ አደጋ ተጋልጠዋል። በርካታ ከተሞች የሚገኙ ኢትዮጵያውያን ጥቃት በመፍራት ከቤታቸው እንደማይወጡና በህዝብ የሚዘወተሩ ቦታዎች እንደሚያስወግዱ የጠቀሱት ዋና ስራ አስፈጻሚው ሁኔታውን ከባድ ሲሉ ገልጸውታል። በግልጽ ሜንጫ የታጠቁ የወጣት ቡድኖች የሚሰነዝሩትን ዛቻ ፍርሃቱን ይበልጥ እንዲባባስ ከማድረጉም በላይ በስደተኞች ላይ ከፍተኛ የሆነ የስነ ልቦና ጫና እያደረሰ ይገኛል። በፕሪቶሪያ ውስጥ በጋራና በሰው በተጨናነቀ ህንፃ ውስጥ ከሚኖሩ በርካታ ኢትዮጵያ መካከል አንዱ እንደተናገረው ጥቃት እንፈጽማለን ከሚሉ አካላት ዛቻ መልእክቶች ደርሷቸዋል። ግለሰቡ ለቃለ መጠይቅ አድራጊው እንደገለጸው ብዙዎቹ ጥቃቶችና ዛቻዎች በአንዳንድ ሁኔታዎች በተወሰኑ የፖለቲካ ተዋናያንና ተጽዕኖ ፈጣሪ የሚዲያ አካላት ከጀርባ ድጋፍ የሚደረግላቸው ናቸው። አንዳንድ ተቃዋሚ ፖለቲከኞች ወጣት ደጋፊዎችን ለማግኘት ስደተኞችን የሚቃወሙ ንግግሮችን እንደሚጠቀሙ የገለጸው ይኸው ስደተኛ እንዲህ አይነቱ አነጋገር ለጥቃቱ መባባስ አስተዋጽኦ እያደረገ መሆኑንና ጥቃቶች በህብረተሰቡም ሆነ በፖለቲካው ዘንድ ተቀባይነት የሚያገኙበት ሁኔታ እየፈጠረ መሆኑን አስጠንቅቋል። በተጨማሪም ፖሊስ ጥቃት ሲፈጸም በዝምታ እንደሚመለከትና ጣልቃ ለመግባት ወይም ስርዓትን ለማስከበር የሚታይ ጥረት እንደማያደርግ በመጥቀስ ጸጥታ አካላትን ምላሽ ተችቷል። ሪፖርቶች እንደሚያመላክቱት አንዳንድ ጸረ ስደተኛ ቡድኖች በሆስፒታሎችና በትምህርት ቤቶች ደጃፍ ሰዎችን በማቆም የማንነት መታወቂያ እንዲያሳዩ እየጠየቁ ይገኛሉ። ባለፈው ሳምንት በፕሪቶሪያ እንዲህ አይነት ቡድን ባካሄደው ሰልፍ ጥቃት ሊሰነዘር ይችላል
ይችላል በሚል ስጋት የውጭ ዜጎች ንግድ ቤቶች ለጊዜው ተዘግተዋል። በደቡብ አፍሪካ በሚኖሩ ኢትዮጵያ ላይ ጥቃት መፈጸሙን ተከትሎ ኢትዮጵያን ስደተኞች የዜጎቻቸውን ደህንነት ለማረጋገጥ መንግስታቸው ዲፕሎማሲ ጥረቱ እንዲያጠናክርና ከደቡብ አፍሪካ ባለስልጣናት ጋር በቁርጠኝነት እንዲነጋገር አሳስበዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ባለፈው ሳምንት በሰጡት ጋዜጣዊ መግለጫ የደቡብ አፍሪካ መንግስት ጉዳዩን መፍትሄ እንደሚሰጠውና ጥፋተኞችን ተጠያቂ እንደሚያደርግ እምነት እንዳላቸው ገልጸዋል። እንዲሁም የኢትዮጵያ መንግስት በፕሪቶሪያ በሚገኘው ኤምባሲው በኩል ሁኔታውን በቅርብ የተከታተለ መሆኑን አረጋግጠዋል። በእርግጥ ግን የጥቃቶቹ ዋነኛ ምክንያቶች ምንድናቸው የሚለውን በውል መመልከት ግን እጅጉን አስፈላጊ ነው። ይህ ሰነድ በደቡብ አፍሪካ በሚገኙ ስደተኞችና በእውነት ላይ የሚሰነዘር ጥቃት ለሰብአዊነት መማርና ለመማር በሚል ርዕስ በቮን ኤም ጆን የተጻፈ የጥናት ጽሑፍ ነው። በደቡብ አፍሪካ ውስጥ በስደተኞች ላይ የሚፈጸመውን የመጤ ጠል ጥቃት፣ ዜኖፎቢያና የትምህርት ሚናን በጥልቀት ይተነትናል። በዚህ ሰነድ ኢትዮጵያንን ጨምሮ ሌሎች የሀገራት ስደተኞች ላይ የሚፈጸሙ ጥቃቶችን በተመለከተ ስረ መሰረታዊ ምክንያታቸውን ለመመርመር ተሞክሯል። ቀዳሚው በሀገሪቱ ለዘመናት የገነገነው ትርክት ነው። በጥናቱ ላይ የተሳተፉ ደቡብ አፍሪካውያን ነባር ስደተኞች ሌሎች ስደተኞችን በነጻነት ወደ ሀገር ውስጥ ያስገባሉ የሚለውንና ይህም በስራ ዕድልና በመኖሪያ ቤታቸው ላይ ተጨማሪ ጫና ይፈጥራል የሚለውን በሰፊው የሚታመን አመለካከት አንጸባርቀዋል። እነዚህ አመለካከቶች በሚከተለው መልኩ ተገልጸዋል። አንድ አስተያየቱን የሰጠ ደቡብ አፍሪካዊ ሌሎች ሰዎች እንዴት ወደ ደቡብ አፍሪካ እየገቡ እንደሆነ እዚህ በህገ ወጥ መንገድ ያሉ ሰዎች አሉ። ለዛ ነው ስራ ያጣ ነው። ምክንያቱም ብዙ ሰዎች አሉ። በጣም ተጨናንቀናል ብለዋል። ሌላኛው የጥናቱ ተሳታፊ ደግሞ ሁኔታችን የከፋ የሚያደርገው እነዚህ ሰዎች የሀገራቸው ልጆች መጥተው ማንኛውንም ክፍት የስራ ቦታ እንዲይዙ መጥራታቸው ነው። ቀጣሪዎች የውጭ ሀገር ዜጎች ምን ያህል ታታሪ እንደሆኑ ቀድሞውንም ስለሚያውቁና ሌላ ታታሪ ሰራተኛ ከሀገሩ እንዲመጣ ስለሚመርጡ የእኛ ድል እየቀነሰ ነው ይላል። ሶስተኛ በጥናቱ አስተያየቱን የሰጠ የሀገሩ ዜጋ ደግሞ እንዲህ ይላል። የሀገራቸው ወንዶችና ሴቶች እዚህ ደቡብ አፍሪካ መጥተው እንዲሰሩ ያደርጋሉ። ይህም እኛ ስራ እንድናጣ ምክንያት ሆኗል። እነዚህ መግለጫዎች ደቡብ አፍሪካ በስደተኞች ተጥለቅልቃለች የሚለውን በሰፊው የሚታመን እምነት ያንጸባርቃሉ። ሆኖም ቀደም ብሎ የቀረቡት አስተያየቶች ስታቲስቲክሳዊ መረጃዎች እነዚህን እምነቶች አይደግፉም። መጀመሪያ ደረጃ ከአስተናጋጅ አገራት አንጻር ሲታይ የስደተኞች መጠን በአንጻራዊ ሁኔታ አነስተኛ ነው። ይህም በዓለም አቀፍ ደረጃም ሆነ በደቡብ አፍሪካ ከ4% በታች ነው። በዓለም አቀፍ ደረጃም ሆነ በተለይ በደቡብ አፍሪካ ውስጥ ያለው ስደተኞች ቁጥር አብዛኛውን ጊዜ ከጠቅላላው ህዝብ ከ3 እስከ 5% ባለው ክልል ውስጥ የሚገኝ መሆኑን አስተናጋጅ ሀገራት በስደተኞች ተጥለቅልቀዋል ወይም ባህላቸው ለአደጋ ተጋልጧል የሚሉ ትረካዎችን ስናጤን ግምት ውስጥ ማስገባት ይገባል። ሌላው እዚህ ላይ ሊታሰብ የሚገባው ነጥብ እነዚህ አሃዞች አስተናጋጅ ሀገራት ለኢኮኖሚ፣ ለስፖርትና ለሌሎች ፍላጎቶቻቸው ሲሉ ራሳቸው በንቃት መልምለው ያስገቧቸውን ስደተኞችንም ይጨምራሉ። ይህ ዝቅተኛ የስደተኞች ቁጥር አብዛኛው የትምህርት ትኩረት ስደተኞች ከአዲሱ ሀገራቸው ጋር እንዲላመዱ በማገዝ ላይ ብቻ እንዲያተኩርና የአገሬው ህዝብ ስደተኞች እንዲቀበልና እንዲያካትት በማገዝ ላይ ግን አነስተኛ ትኩረት እንዲሰጥ ምክንያት ሳይሆን አይቀርም። ምንም እንኳን አሃዛዊ መረጃዎች ባይኖሩም የአስተናጋጅ አገራት የፖለቲካ ንግግር ብዙ ጊዜ ባህላችን በመጤዎች ተጥለቅልቋል የሚል ነው። ሁለተኛ ደረጃ በአሁኑ ጊዜ ስደተኞች የሚመደቡበት መንገድ ወሳኝ የሆነ ምርመራ ያስፈልገዋል። በደቡብ አፍሪካ የሚገኙ ስደተኞች ብዙ ጊዜ ከሀገራቸው እንዲወጡ የሚገደዱት በአካል በሚፈጸም ጥቃት ብቻ ሳይሆን መዋቅራዊ ጥቃት ስትራክቸራል ቫዮለንስ በሚባል ሌላ የጥቃት አይነት ጭምርም ነው። ይህ መዋቅራዊ ጥቃት ስር የሰደደ የስራ አጥነትና ከትውልድ ወደ ትውልድ የሚሸጋገር ድህነትን ያጠቃልላል። ሌላው ወደፊት ይጨምራል ተብሎ የሚጠበቀው ስደትን የሚያባበስ ምክንያት ከአየር ንብረት ቀውስ ጋር በተያያዙ የተፈጥሮ አደጋዎች ሳቢያ ለመሰደድ የሚገደዱ ሰዎች ቁጥር ነው። ዓመታዊው የዓለም የሰላም ኢንዴክስ ግሎባል ፒስ ኢንዴክስ ሪፖርት አዲስ አካል የሆነው የስነ ምህዳር ስጋት መዝገብ ኢኮሎጂካል ትሬት ሬጂስተር አገራት ወደፊት የሚጋረጡባቸውን ስነ ምህዳራዊ አደጋዎች ይተነትናል። የሚከተለው የተቀነጨበ ጽሑፍ እንደሚያሳየው እያደጉ ያሉ ስነ ምህዳራዊ ስጋቶችና ተጋላጭነቶች አሉ። ባለፉት 4 አስርት ዓመታት ውስጥ ጠቅላላ የተፈጥሮ አደጋዎች ቁጥር በ3 እጥፍ የጨመረ ሲሆን የኢኮኖሚ ጉዳታቸውም እንዲሁ እየጨመረ መጥቷል። ከ2 ቢሊዮን በላይ ሰዎች ከፍተኛ የውሃ እጥረት ባለባቸው ሀገራት ውስጥ ይኖራሉ። እንደ አውሮፓውያን አቆጣጠር በ2050 የአየር ንብረት ለውጥ ከሰሃራ በታች ባሉ የአፍሪካ ሀገራት እስከ 86 ሚሊዮን፣ በደቡብ እስያ 40 ሚሊዮን እንዲሁም በላቲን አሜሪካ 17 ሚሊዮን ተጨማሪ ስደተኞችን ይፈጥራል ተብሎ ይጠበቃል። ሰዎች ድንበር ተሻግረው ጥገኝነት እንዲፈልጉ የሚያደርጓቸው ምክንያቶች እየጨመሩ እየተወሳሰቡና እርስ በእርስ እየተሳሰሩ መጥተዋል። ሰዎችን ወደ ደቡብ አፍሪካ ለስደት የሚገፋፉት እነዚህ አስቸጋሪ ሁኔታዎች ሰዎች ስለ ስደት ባላቸው የተለመደ አመለካከት ውስጥ የተካተቱ አይመስሉም። እንዲህ ያሉ ከፍተኛ ወንጀሎች የሚፈጸሙበት የደቡብ አፍሪካ መንግስትስ የሚሰጣቸው ይፋዊና መደበኛ ያልሆኑ ምላሾች ምንድናቸው የሚለውን በተመለከተ ደግሞ
ጥናቱ እንዲህ ይላል። ደቡብ አፍሪካ እንደ የተባበሩት መንግስታት ለደህንነቱ የተጠበቀ ስርዓት ላለውና መደበኛ ስደት ዓለም አቀፍ ስምምነት ያሉ ስደተኞችን የባለ አደራዎችንና የጥገኝነት ጠያቂዎችን መብት የሚጠብቁ ዓለም አቀፍ ድንጋጌዎች ፈራሚ ብትሆንም የውጭ ሀገር ዜጎችን ለመጠበቅ እርምጃዎችን በመውሰድ ረገድ ግን በከፍተኛ ሁኔታ ተስኗታል። እንዲሁም ለልዩነትና ለባዕድ ጥላቻ መሰረት የሚሆኑ አሉታዊና የተሳሳቱ አመለካከቶችን ለመመከት የሚረዱ ትምህርታዊ መርሃ ግብሮችን አላቀረበችም። የደቡብ አፍሪካ ዓለም አቀፍ የስደት ፖሊሲ የጥላቻ ጥቃትን መካድ፣ ኃላፊነትን ድብቅ በሆኑ ወንጀለኞች ላይ ማሳበብና ስደተኞች ለደረሰባቸው ጥቃት ራሳቸውን ተጠያቂ ማድረግን ያመላክታል። ሌላው አሳሳቢ ጉዳይ በተለይም በምርጫ ዋዜማ የፖፑሊስት ወይም እወደድ ባይ አሊያም ህዝበኛ የፖለቲካ ፓርቲዎች የምርጫ ቅስቀሳቸው ውስጥ ስደተኞችን የሚቃወሙ ንግግሮችንና የፖሊሲ ሀሳቦችን ማካተታቸው ነው። እንደ አውሮፓውያን አቆጣጠር በ2008 እና 15 የተከሰቱት መጠነ ሰፊ የጥላቻ ጥቃቶች መሪዎች ግፊት ማድረጋቸው በሰነድ የተደገፈ ሀቅ ነው። እንደ አውሮፓውያን አቆጣጠር በ2001 በደቡብ አፍሪካ ለተካሄደው የተባበሩት መንግስታት የዘረኝነት፣ የዘር መድሎ፣ የጥላቻ ጥቃትና ተያያዥ አለመቻቻል ለመዋጋት ለቀረበው ዓለም አቀፍ ጉባኤ ምላሽ ለመስጠት ደቡብ አፍሪካ ከሁለት አስርት ዓመታት ገደማ በኋላ ዘረኝነትን፣ የዘር መድሎን፣ የጥላቻ ጥቃትንና ተያያዥ አለመቻቻልን ለመዋጋት የሚያስችል ብሔራዊ የድርጊት መርሃ ግብር አጽድቃለች። የዕቅድ ግንዛቤን ለማሳደግና ሁሉን አቀፍ እሴቶችና ባህሪያትን ለማጎልበት የብዙ ዘርፎችን ትብብር የሚጠይቅ አካሄድን ያመላክታል። ቀጥሎ የሚቀርበው የተቀነጨበ ጽሑፍ መንግስት ጸረ ዘረኝነትና ጸረ መድሎ ትምህርትን ለማስፋፋት አጋርነት ለመፍጠር ያለውን ቁርጠኝነት ያሳያል። እቅዱ የሰብአዊ መብቶችን ለማስፋፋትና ለመጠበቅ እንዲሁም ስለ ጸረ ዘረኝነትና እኩልነትና ጸረ መድሎ ጉዳዮች ግንዛቤን ለማሳደግ ሁሉንም የማህበረሰብ ክፍሎችን ያሳትፋል። ጸረ ዘረኝነትና ጸረ መድሎ ትምህርትን ተግባራዊ ለማድረግ በመንግስት መስሪያ ቤቶችና በዘጠነኛው ምዕራፍ ተቋማት መካከል አጋርነት እንዲፈጠር ይጠይቃል። ስለዚህ የደቡብ አፍሪካ ይፋዊ አቋም ስደተኞችን ከሚጠብቁ ዓለም አቀፍ ስምምነቶች ጋር የሚጣጣም ቢሆንም በስራ ላይ ያለው እውነታ ግን ከዚህ እጅግ የራቀ ነው። ቸልተኝነት፣ ዛቻና ገዳይ ጥቃቶች ደቡብ አፍሪካ በአፍሪካውያን ስደተኞች ላይ የምታሳየው አያያዝ አካል ናቸው። ረጅም የጭቆናና የሰብአዊነት መጓደል ታሪክ ባለባት እንዲሁም መዋቅራዊና አካላዊ ጥቃት በከፍተኛ ደረጃ በሚታይባት ሀገር ውስጥ ከአህጉሪቱ የመጡ ስደተኞች ለሚደርስባቸው ቸልተኝነት፣ በደልና ጥቃት ምክንያት እንዲሆኑ እንደማይፈለጉ ባዕዳን ተደርገው መደበኛ ባልሆነ መንገድ ተፈርጀዋል። ቀጣይነት ያለው ግጭትና ጥቃት በሰነድ በደንብ የተደገፈ ሲሆን ይህም መሰረታዊ ትምህርትና ጤናን ጨምሮ ማህበራዊ አገልግሎቶችን መከልከል፣ በስደተኞች ሰፈር ላይ የሚደረጉ ወረራዎችን፣ የጥቃትና የማባረር ዛቻዎችን እንዲሁም አልፎ አልፎ የሚከሰቱ መጠነ ሰፊ ጥቃቶችን ያካትታል። ከዚህ በታች የቀረቡት አንዳንድ የቅርብ ጊዜ ምሳሌዎች በመሬት ላይ ያለው እውነታ ከእቅዱ ንግግር ምን ያህል የራቀ መሆኑን ያሳያሉ። እንደ አውሮፓውያን አቆጣጠር በ2022 በአፍሪካውያን ስደተኞች የንግድ ተቋማትና ማህበረ ሰቦች ላይ የሚፈጸሙ ጥቃቶች ኦፕሬሽን ዱዱላ በሚል ስያሜ ተካሂደዋል። ዱዱላ የሚለው የዙሉ ቃል ወደ ኋላ መመለስ ወይም ማባረር የሚል ትርጉም አለው። የዚህ ጥቃት መሪ ናሐላ ሉኩስ ወታደራዊ ልብስ በመልበስ በቴሌቪዥን ቀርቦ ፑት ሳውዝ አፍሪካ ፈርስት፣ ደቡብ አፍሪካን አስቀድሙ የሚል ሃሽታግ በመጠቀም ጥቃት አድራሾችን ሲያስተባብርና ዛቻ ሲሰነዝር ታይተዋል። አብዛኛው የቅስቀሳና የጥላቻ ስርጭት የተከናወነው እንደ ዋትስአፕና ፌስቡክ ባሉ የማህበራዊ መገናኛ መድረኮች በኩል ነበር። ከቅርብ ጊዜ ወዲህ ደግሞ እንደ አውሮፓውያን አቆጣጠር በግንቦት 2024 የተካሄደውን ሀገራዊ ምርጫ ተከትሎ በአንዳንድ ፓርቲዎች የምርጫ ቅስቀሳው ስደተኞችን የሚቃወሙ ፕሮፓጋንዳዎች በጉልህ ታይተዋል። በአሁኑ ወቅት የካቢኔ ሚኒስቴር የሆኑ አንድ የፓርቲ መሪ በደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴር ውስጥ ባለው የሙስናና የአሰራር ችግር ምክንያት ብዙዎች ሰነድ አልባ ሆነው ቢቆዩም ሰነድ የሌላቸው ስደተኞች በጅምላ እንደሚባረሩ በግልጽ ዝተዋል። ሌላ ሰውን እንደ ባዕድ የመፈረጅና የተሳሳቱ ትርክቶችን የመፍጠር ሂደትን ለመመከት የትምህርት ጣልቃ ገብነቶችን ለማድረግ ከሚያጋጥሙ ተግዳሮቶች አንዱም አብዛኛው የጥላቻ ስርጭት በማህበራዊ ሚዲያ በኩል መከናወኑ ነው። ይህም መልእክቱን የሚያሰራጩ ሰዎች ማንነታቸው እንዳይታወቅና መረጃው በቀላሉ እንዲሰራጭ እድል ይሰጣል። ለመከፋፈልና ለመግዛት ሲባል መልእክቶች ዲጂታላይዝ ተደርገው እንደ ጦር መሳሪያ በሚያገለግሉበት በዚህ ዘመን መጤ ጠልነትና ጥቃት ዜኖፎቢያ ለመከላከል የሚደረጉ ጥረቶችም በተመሳሳይ መልኩ ዲጂታል መድረኮችን የታለመላቸውን ተመልካቾች በተሻለ ሁኔታ የሚደርሱ የማስተማሪያ ዘዴዎችን መጠቀም ይኖርባቸዋል። ይህ በእንዲህ እንዳለ ግን ሊታወስ የሚገባው የደቡብ አፍሪካ ታሪክ አንዱ ክፍል የቀጠናው የኢኮኖሚ የበላይነቷ የተገነባው በስደተኛ የውጭ ሰራተኞቿ ጉልበት ላይ መሆኑ ነው። በተጨማሪም ከአፓርታይድ ስርዓት ነፃ ለመውጣት የተደረገው የፖለቲካ ትግል ጸረ አፓርታይድ መሪዎችና ወታደራዊ ክንፎች በጎረቤት ሀገራት መጠለል ባለመቻላቸው ላይ የተመሰረተ ነበር። በመሆኑም የደቡብ አፍሪካ ኢኮኖሚም ሆነ ዲሞክራሲያዊ መንግስቷም በስደት ሂደት ላይ የተመሰረቱና የተቀረጹ ነበሩ። ሌላው ተያያዥ የታሪክ ገጽታ ደግሞ ደቡብ አፍሪካ
አፍሪካ ልክ እንደ ሌሎቹ ቀደም ሲል ቅኝ ተገዥ እንደነበሩ አገራት ሁሉ የዘመናት የቅኝ ግዛት ስደት አሻራ ያረፈባት መሆኑ ነው። ይሁን እንጂ በዓለም ዙሪያ አገራዊ ማንነትንና ባለቤትነትን ለመወሰን ጥቅም ላይ የሚውሉት ተቆራርጠው የቀረቡ ታሪኮች ናቸው። ከ2010 እስከ 2014 ባለው ጊዜ ውስጥ በተካሄደው ስድስተኛው የዓለም እሴቶች ጥናት ወርልድ ቫሊዩስ ሰርቬይ ከተካተቱት የደቡብ ንፍቀ ክበብ አገራት ሁሉ ደቡብ አፍሪካውያን ለስደተኞች እጅግ በጣም አሉታዊ አመለካከት እንዳላቸው ተደርሶባቸዋል። ከዚህ ይልቅ ይበልጥ አሳሳቢ ጉዳይ ደግሞ ብዙ ደቡብ አፍሪካውያን በእነዚህ አመለካከቶቻቸው ላይ ተመስርተው እርምጃ ለመውሰድ ዝግጁ መስለው መታየታቸው ነው። በስደተኞች ላይ ሁለተኛው መጠነ ሰፊ ጥቃት በደረሰበት በ2015 በተደረገ ጥናት ወደ 5 ሚሊዮን የሚጠጉ ነፍስ ያወቁ ደቡብ አፍሪካውያን ቀደም ሲል በዓለም አቀፍ ስደተኞች ላይ በሚፈጸሙ የጥቃት ድርጊቶች ውስጥ ተሳትፎ ባያውቁም ወደፊት ግን እንዲያሉ እርምጃዎችን ለመውሰድ ሊያስቡ እንደሚችሉ ተናግረዋል። እንዲህ ባሉ ሰፊ ማህበረሰቦች ውስጥ ሌላውን እንደ ባዕድ የማየት የመጥላትና ጥቃት የመሰንዘር በርካታ ኢመደበኛ ትምህርቶች ሊከናወኑ ይችላሉ። እዚህ ጋር መነሳት ያለበት ሌላኛው ዋናው ነጥብ የሀገሪቱን ሀብት በከፍተኛ ደረጃ የተቆጣጠሩት አፍሪካውያን ሳይሆኑ ነጮች ሆኖ ሳለ ለምን ጥቁሮች ላይ ጥቃት በረታ የሚለው ነው። ከዚያ አስቀድሞ ግን ነጮቹ የሀገሪቱን ሀብት ተቆጣጥረውታል ሲባል ምን ማለት ነው የሚለውን በአሃዝ አስደግፈን እንመልከተው። በኮንቨርሴሽን ከጥቂት ዓመታት በፊት ባወጣው ዘገባ የነጮች ልዩ ተጠቃሚነት ትውፊት አሁንም እንደቀጠለ ነው። ከፍተኛ የድህነት መጠንና የተንሰራፋ ስራ አጥነት አሁንም በጥቁር ማህበረሰቦች ውስጥ ይስተዋላል። ይህ ኢፍትሐዊነት በባለቤትነት ይዞታዎች ላይም በግልጽ ይታያል ይላል። ከሚነገሩ ተቃራኒ መረጃዎች በተለየ መልኩም በጆሃንስበርግ የስቶክ ኤክስቼንጅ ገበያ ላይ የተደረገ የጥቁር ዜጎች የባለቤትነት ጥናት እንደሚያሳየው ጥቁር ደቡብ አፍሪካውያን አሁንም በአነስተኛ ደረጃ ላይ የሚገኙ ተሳታፊዎች ናቸው። በቅርቡ በወጣ ጥናት መሰረት በገበያው ላይ ከሚገበያዩት አክሲዮኖች ውስጥ በቀጥታም ሆነ በተዘዋዋሪ በጥቁር ደቡብ አፍሪካውያን እጅ የሚገኘው 23 በመቶ ብቻ ነው። ከዚህ በተጨማሪም እንደ መሬት ንብረትና የሰው ኃይል ካፒታል ያሉ ልዩ ልዩ የሀብት አይነቶች አሁንም በከፍተኛ ሁኔታ በነጮች ይዞታ ስር ናቸው። በተለይም የቅኝ ግዛት ጠባሳዎችን በስፋት የተሸከመ በመሆኑ በደቡብ አፍሪካ ነባሪያ ሁኔታ ውስጥ መሬት እጅግ አስፈላጊ ጉዳይ ነው። የአገሪቱ የቅኝ ግዛትና የአፓርታይድ ስርዓቶች ሰዎችን ከመሬታቸው ለማፈናቀል መሬትን በኃይል የመንጠቅ ዘዴን ተጠቅመዋል። በመቀጠልም ይህንን የተዘረፈ መሬት በማዕድንና በግብርና ዘርፎች ካፒታል ለማከማቸት ተጠቅመውበታል። እንደ አውሮፓውያን አቆጣጠር በ1994 በአፓርታይድ ማብቂያ ወቅት ከ80 በመቶ በላይ የሚሆነው መሬት በነጭ ህዳጣን እጅ ነበር። የድህነት የመሬትና የግብርና ጥናት ተቋም መረጃ እንደሚያመላክተው በ1990ዎቹ መጀመሪያ ላይ ወደ 60 ሺህ የሚጠጉ በነጮች የተያዙ እርሻዎች የአገሪቱን ጠቅላላ ስፋት 70 በመቶ ያህሉን ይሸፍኑ ነበር። የመሬት ማሻሻያ ፕሮግራሙ በጣም ዝቅተኛ ነው። አንዳንዶች እንደሚጠቁሙት ከ1994 ጀምሮ ከነጮች ወደ ጥቁሮች የተላለፈው ወይም የተከፋፈለው መሬት ከጠቅላላው መሬት 10 በመቶ ያነሰ ነው። የቅኝ ግዛትና የአፓርታይድ ንድፍ አውጪዎች ሌላው ዋነኛ ግባቸው ጥቁር ህዝቦች ሁሉንም አይነት የኢኮኖሚ እድሎችን እንዳያገኙ መከልከል፣ እንዲሁም በትምህርትና በስራ ዘርፎች ያላቸውን ተሳትፎ መገደብ ነበር። እነዚህ ክስተቶች ተከታታይ አንድምታዎችንና ከትውልድ ወደ ትውልድ የሚሸጋገሩ ተጽዕኖችን አስከትለዋል። በዚህ ምክንያት የዘር ኢፍትሐዊነት አሁንም እንደቀጠለ ይገኛል። ለዚህም በርካታ ምሳሌዎች መጥቀስ ይቻላል። ነጮች አሁንም ከጥቁር አቻዎቻቸው በተሻለ የክህሎት ደረጃ ላይ ይገኛሉ፣ እንዲሁም ከፍተኛ የትምህርት ደረጃ ላይ ይደርሳሉ። በዚህም ምክንያት በስራ ገበያ ውስጥ ከፍተኛ ቦታዎችን የመያዝ ዕድላቸው ሰፊ ነው። በአማካይ ሲታይም ከፍተኛ ደሞዝ ያገኛሉ። ጥቁር ደቡብ አፍሪካውያን በሰለጠነ የስራ ገበያ ውስጥ ያላቸው ውክልና አሁንም በጣም አነስተኛ ነው። ይህም አብዛኞቹ ክህሎት የሌላቸው በመሆኑና በአገሪቱ ባለው ከፍተኛ የስራ አጥነት ችግር ቀጥተኛ ተጎጂ ስለሆኑ ነው። የቅኝ ግዛትና የአፓርታይድ ትውፊት በንብረት ባለቤትነት ላይም ይንጸባረቃል። ነጮች የቤቶች፣ የሆቴሎች፣ የመዝናኛ ስፍራዎች፣ የሱቆች፣ የምግብ ቤቶች፣ የቁጠባ፣ የጥሬ ገንዘብ፣ የውጭ ሀገር ንብረቶችና የሌሎች ውስብስብ የፋይናንስ ምርቶች ባለቤት ናቸው። እነሱም ይህን ባለቤትነታቸውና ቁጥጥራቸውን በመጠቀም ተጨማሪ ሀብት ሲያከማቹ፣ አብዛኛው ጥቁር ህዝብ ግን አሁንም በድህነት ውስጥ ይገኛል። ቀደም ሲል የተነሳው ጥያቄ ማለትም ደቡብ አፍሪካውያን የሀገሪቱን ሀብት ከተቆጣጠሩት ነጮች ይልቅ በለፍቶ አዳሪ ጥቁሮች ላይ ለምን በረታ የሚለው ጥያቄ ምላሽ የሚያገኘው ቀጥሎ በሚቀመጠው አጭር ማብራሪያ ነው። ከአፓርታይድ በኋላ በደቡብ አፍሪካ ተግባር የተደረጉት በገበያ መር ላይ የተመሰረቱ ማሻሻያዎች ቀድሞውን የተዛባውን የሀብት ክፍፍል ይበልጥ እንዲባባስ አድርገውታል። ነጮች በአዲሱ የኢኮኖሚ ስርዓት ውስጥም ከዚህ ቀደም ከነበራቸው ልዩ መብት የሚገኘውን ጥቅም ማግኘታቸውን
ቀጥለዋል። የአገሪቱ አዲስ ገዢ ፓርቲ ልሂቃን ከፖለቲካ ስርዓቱ ተጠቃሚ ስለመሆናቸው ምንም ጥርጥር የለውም። ብዙዎቹ በጥቁሮች የኢኮኖሚ ማጠናከሪያ ስምምነቶች አማካይነት ተጠቃሚ ሆነዋል። በነጭ ሞኖፖል ካፒታልና በሙሰኛ ተብሎ በሚጠራው ANC መንግስት መካከል ያለው ትብብር በድሆች ላይ አስከፊ መዘዝን አምጥቷል። ይህም ማለት ነጮቹ በዘረጉትና በበላይነት በያዙት ስርዓት ውስጥ የሀገሪቱ ልሂቃን ዋነኛ ተጠቃሚዎች ናቸው። ህዝቡ እንደነርሱ ዝናቡንም ባይሆን ካፌውን እንኳ ባያገኝም ከነጮች ይልቅ ጥቁሮች የሀገሪቱን ሀብት ተቆጣጠሩት፣ የስራ ዕድሎችን ወረዱት የሚል ሐሰተኛ ትርክት ያሰራጫሉ። መደበኛ ባልሆነ መንገድም ስደተኛ ጥቁሮች ላይ የሚፈጸሙትን ጥቃቶች ይደግፋሉ ወይም ባለማድረግ ማለትም ስደተኞቹ ጥቃት እንዳይደርስባቸው መከላከል የነበረበት መንግስት ዝምታን በመምረጥ ይተባበራል እንደማለት ነው። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።